በተለይ የሚታወቁ ሰዎች ከነሱን ጀምር አቻምየለ ታምሩ እንግዲህ በአማራ ትግል ውስጥ ይታወቃል። ብዙ ሰዎች ምናልባት የሚያነሳቸው ሐሳብ ለትግሉ በአጠቃላይ ለህዝቡ ውግንና ያለውን ሐሳቡን ሁሉ ጊዜ ይገልጻል። የታሪክ መከራከሪያዎችን ያቀርባል። አቻምየለ ቀላል ሰው አይደለም። በጣም ንባብ ያለው ሰው ነው ብዬ አስባለሁ። ፖለቲካሊ ግን ብዙ ጊዜ የመሳተፍ እንቅስቃሴው በጣም ደካማ ነው እኔ ባለኝ ግምገማ። ምክንያቱም እንደዚህ አይነት ሊቅ አማራው ካለበት የህልውና ትግል አኳያ ብዙ ነገር ማሳየት ይጠበቅባቸዋል ብዬ አስባለሁ። ፖለቲካሊ ትንተናዎችን ማሳየት፣ ስትራቴጂክ የሆነ አመራር መስጠት ይቻላል። የሐሳብ አመራር መሬት ላይ ያሉትን ሰዎች በቀጥታ በሐሳብ እያስተካከሉ ሊመጡ የሚችሉ ልሂቃን በአማራው ትግል ላይ ብዙ የሉም። ምናልባት ብዙ ጊዜ እኔ የምከራከርበት አማራው በጣም ስትራቴጂክ የሆነ የፖለቲካ ሊደሮች ብዙ ጎልተው የሚታዩ በኔ ግምገማ ሚዲያ ላይ ያሉ ሰዎች ናቸው። ሚዲያ ላይ ያሉ ሰዎች ናቸው ናሬቲቭ በተወሰነ መልኩ እያስተካከሉ የሚሰጡት እንጂ ወጣ ብለው እንደ ሌሎቹ ብሔርተኞች ምናልባት በደንብ የተደራጀ እንቅስቃሴ የሚያደርጉ ብዙ አላይም። በዚህ ምክንያት በተለይ አማራው ትግል ላይ ብዙ መጓተቶች፣ የተለያዩ ሐሳቦች፣ የተለያየ ብያኔዎች እና ሰዎች በሚፈልጉት መልኩ ብቻ ትግሉ እንዲሄድላቸው ስለሚፈልጉ መሬት ላይ ያለው ትግል የብዙ ኃይሎችና ፍላጎቶች ጫና ሲያርፍባቸው መወዛገብ ውስጥ ይገባሉ። የተለያዩ ውሳኔዎችን እና አቅጣጫዎችን ለማሳየት ይቸገራሉ። ስለዚህ ብዙ ጊዜ በተለይ አማራው ትግል ባለፉት 30 ዓመታት ከዛም በላይ የመጣበት ሁኔታ ስናየው የልሂቃን ክሽፈት እንዳለበት ምንም ጥያቄ የለውም። በእኔ ግምገማ ከተሳሳትኩኝ ምናልባት እናንተ ማስተካከል ትችላላችሁ። ሌሎቹ አክቲቭ ናቸው። ምናልባት አንዳንድ ጊዜ ስልጣን ላይ ያሉ ኃይሎች ራሱ ሊወድቁ ሲመስላቸው ስትራቴጂክ የሆነ የሐሳብ ትንተና የሚያቀርቡ ሰዎች ከኦህዴድ ውጭ ዛሬ ስልጣን ላይ ያለው ኦህዴድ ከሱ ውጭ ያለው በተቃውሞ ጎራ እንኳን ያለው እንዴት ሐሳብ ሼፕ እያደረገ እንደሚሰጥ ማየት ይቻላል። ስለዚህ በተለይ ሚዲያው ላይ ያሉት የአማራ ትግልን የሚደግፉ የሚገፉ ሐሳብ የሚያመነጩ ሰዎች ግን ቀላል የማይባል ሚናቸውን እየተወጡ ይመስለኛል እኔ በመገመገማቸው ወንድሞች። እንግዲህ አቻምየለ ካለው ልምድ አኳያ ብዙ ተጠባቂ ሐሳቦች መስጠት እንደሚችል ቢገባኝም በተለይ ትላንት ይመስለኛል ምናልባት ከትላንትና ወዲያም ሐሳቦችን ሰጥቷል። አንዱ ሐሳብ በተለይ የአማራ ትግል ከህወሓት ጋር አሊያንስ የሚደረግበት ትብብር አያስፈልግም፣ በዋናነት በራሱ መቆም አለበት። እንደ ሩዋንዳን ምሳሌ አድርጎ ፖል ካጋሜ እንደሱ አይነት መሪ ማውጣትና ድርጅት ይዞ ትግሉን መጨረስ እንዳለበት ድምዳሜ ላይ ደርሶ ሐሳብ ሲሰጥ አይቻለሁ። ይሄ ሐሳብ በራሱ የሚገፋ ሐሳብ ነው ብዬ ባላስብም ሐሳቡን ማንሳቱ ምንም ችግር የለውም። ሐሳብን ግን በሐሳብ መሞገት ያስፈልጋል። እያንዳንዱ ሰው የሚሰጠውን ሐሳብ ዝም ብሎ መግፋት ወይም ደግሞ ማጣጣል ሳይሆን ሐሳቡን በሐሳብ መሞገት ግን ያስፈልጋል። እንደዚህ አይነት ሐሳብ ያላቸው ሰዎች ሚዲያ ላይ ወጥተው በደንብ ፖለቲካሊ ግምገማ ሰጥተው መንገድ ቢያሳዩ ጥሩ ይመስለኛል። የነሱ ሐሳብ ግን ትክክል ነው ትክክል አይደለም ቢለው ግን እኛ በመናየውበት ሐሳብ ደግሞ አድማጭ ተመልካች ከዚህ በኋላ የራሳችሁን ብያኔ እንድትሰጡ እንጠይቃለን ማለት ነው። የጽናት ቤተሰቦች፣ አድማጭ ተመልካቾቻችን እንግዲህ በአብይ በተለይ አማራ ትግልን ሰሞኑን በኢቲቪ ላይ በተለይ አማራ መገናኛ ብዙሃን ላይ ሄዶ የተናገረውን ጽናት ሚዲያ ቀድመን የተወሰነ ሐሳብ ማሳየት ችለናል። ከነዚህ ሐሳቦች ውስጥ በዋናነት ሁለት ጉዳዮችን ማትረፍ ነው የሚፈልገው። አንዱ አማራን በራሱ ሪጂናል የሆነ ተነጣይ የሆነ ክፍል መፍጠር ነው፣ የልሂቃን ክፍል
ሁለተኛ በአማራ ኮዝ ውስጥ ገብቶ ደግሞ አሰላለፍ ማዛባት ነው፣ ማጋጨት ነው። ይሄ ቡድን ሁልጊዜ ይህንን ፖለቲካ ሴናሪዮ የሚከተለው በግጭትና በጦርነት ውስጥ ነፍሱ ያለችው እዛ ውስጥ ነው። ይህንን አሰላለፍ እና ደካማ ጎን በመጠቀም አማራውን ሲከፋፍለው በተግባር አይታቸዋል። ሀሳቡ ደግሞ ምን ሊሆን እንደሚችል ዛሬ ምናልባት እንኳን በጽናት ሚዲያ ደረጃ አይደለም የትኛውም ፖለቲካውን ለሚያውቅ ሰው መከታተልና እሳቤዎቹ ማስቀመጥ ይቻላል። ትናንትም የተናገረው በተመሳሳይ በሚገርም ሁኔታ ተመሳሳይ ነው። ትናንትም ከተናገረው ላይ በተወሰነ መልኩ ባሳያቸው እሱን በምስልና በቪዲዮ ትንሽ በተወሰነ መልኩ አሳያቸዋለሁ። ግን ይህ ሰው ዋነኛ ዓላማው ምንድን ነው የሚለው ግን ማንም ሰው ሊገምተው ይችላል ብዬ ስለማስብ ነው። አብይ አህመድ በተለይ ከአፄ ዮሐንስ ጋር በተያዘ እንደዚሁም የሚፈልገው ፖለቲካዊ ናሬቲቭ ምን እንደሆነ ከዚህ በፊት ደብረ ማርቆስ ሄዶ ሲናገር ሰምተናል። ትላንት ደግሞ የተናገረውን ብዙ ሰው የሰማው ይመስለኛል። ትንሽ በሶሻል ሚዲያ ላይ የጻፍኩት ይሄ ነው። አንዱም የአብይ ተስፈኛ ከዚህ በኋላ አንድም የሚመክር ስለሌለ ወይ መከራ ይመክራል ወይም ምክሮችን መስማት የግድ ያስፈልጋል ብዬ ትንሽ ሀሳብ አስቀምጫለሁ። 3 ነጥቦችን ልንገራችሁ። አንደኛው አማራ ከታሪካዊ ጠላቴ ጋር ከተባበረ ወደፊት ይከፋል የሚል ፖለቲካዊ ይዘት ያለው ቋንቋ ተናግሯል። እሱም በደንብ እንመጣበታለን። ሁለተኛው የአማራ ህልውና የሚሉ ሰዎች ሐሜተኞች ናቸው። የህልውና ትግል ወይም የህልውና ጥያቄ የለበት። ሶስተኛው የጋራ ትርክት ስለሌለን ነው እስካሁን አማራው የሚሞተው። በዚህ ጉዳይ ላይ ልንስማማ ምንችለው በሞቱ ላይ ብያኔ መስጠት ሳይሆን አዲስ ትርክት መፍጠር ነው። አዲስ ትርክት ማዋለደው በዚህ ምክክር ኮሚሽን ነው የሚል እንድምታ ያለው ፖለቲካዊ ይዘት አስቀምጧል። አራተኛው ግን ከአፄ ዮሐንስ ገዳዮች ጋር የተጣመሩ ምን እንደፈለጉ አውቀን እኛም ተዘጋጅተናል የሚል እንድምታ አለው። ተዘጋጅተናል ከኢትዮጵያ ፖለቲካዊ ዲስኮርስ አትዩት። ተዘጋጅተናል ከኦህዴድና ከአብይ ዲስኮርስ ተመልከቱት። ይህንን እየገጣጠምን ወደ እናንተ ስለምናሳያችሁ ነው። አብይ አህመድ ትንሽ የተናገረውን ላሰማችሁና በነጥቡ እንመጣበታለን። የአማራን ህዝብ በድርጅቱ ጽሁፎች፣ ሰነዶች እንደ ጠላት አስቀምጦ እታገለው ያለው ኃይል ማን ነው? የአማራን ህዝብ እንደ ህዝብ በትግል ዘፈኖቹ፣ በፖለቲካ ሰነዶቹ ህዝብን በሚከፋፍል አንዱን ገዢ አንዱን ተገዢ፣ አንዱን በዳይ አንዱን ተበዳይ በሚያደርግ መንገድ የትርክት ስብራት ያልነውን የሐሰት ትርክት ብሔሮች ከብሔሮች ጋር የተጋመዱ የተዋሃዱ አብረው የኖሩ የተጋቡ ሳይሆኑ አንደኛው ያጠፋው አድርጎ የሳለው አሁን የምናየው ጥንቅጥ የፈጠረው የምን ፖለቲካ ውጤት ነው? አፄ ዮሐንስን ለማጥቃት የመጣ ኃይል፣ አፄ ዮሐንስን ህይወት የነጠቀ ኃይል ለምን መጣ ብለው ሳይመዝኑ ሄደው ጋብቻ የፈጠሩ ሰዎች ኢትዮጵያን የጂኦግራፊክ እስረኛ አድርገዋታል። ኢትዮጵያን የጂኦግራፊክ እስረኛ እንዴት ሆነች ማንረዳ ብለው ማየት ያልቻሉ ሰዎች ደግሞ ምን ጥፋት መዘዝ ሊያመጡ ዛሬ አዲስ ያልተቀደሰ ጋብቻ ለመፍጠር እየሞከሩ እንዳሉ እያንዳንዱ ዜጋ ራሱን በተለያየ ቦክስ ውስጥ እያስገባ ሳይሆን ወጣ ብሎ ማየት የሚያስፈልግ መማር የሚያስፈልግ ይመስለኛል። ሐሳቡን ያው አንዳንድ ሰዎች በደንብ እንዲገባቸው ሐሳቡ ወደ እናንተ እናምጣ ብለን ነው እንጂ አብይ አህመድ እንኳን ተናግሮ ቅንድቡን አይቶ ዛሬ የሚያነበው ትውልድ ተፈጥሯል። ስለዚህ ብዙ የሚያስቸግር አይደለም። ለማንኛውም በዚህ ሐሳቦቹ ላይ 2 ጉዳዮች ምንድን ናቸው? 2 ጉዳዮች በአንድ በኩል በተለይ አማራ ትላንት ጠላት ብሎ የጻፈብህ በጠላትነት ብያኔ ከፍተኛ የታሪክ ጠባሳ ያደረሰብህ ከዚህ ኃይል ጋር ከዚህ ቡድን ጋር የታሪክ እስረኛ ካረገህ ጋር ዛሬ መተባበር ፈጽሞ የተከለከለ ነው፣ ቀይ መስመር ነው ይልና
እነዚህ ኃይሎች እነማን ናቸው የሚለው በአብይ እሳቤ ቀጠናዊ መልክ ይሰጠውና ከኤርትራ ጋር ነው። አብይ አህመድ ለአማራው አልተፈቀደለትም ሲል እሱ ግን ተፈቅዶለታል። ኢሱ ማለት ኢሱ ያሰላለፍ ጉዳይ ነው። ከሚሊኒየም እስከ ጅማ ወስዶ በውስኪ በጨዋታው በጦርነቱ ባሰላለፉ ብያኔ መስጠት ኦህዴድ መብቱ ነው። አማራው ግን ጠላትህ ነው ይለዋል፣ ብያኔ ይሰጠዋል፣ አስታውስ ይለዋል። አብይ አህመድ ዋነኛው አንዱ የፍላጎቱ ምንድን ነው የሚለው ከዚህ እናንተ ውሰዱ። ሁለተኛው ከአፄ ዮሐንስ ገዳዮች ጋር ጥምረት ሲያደርጉ ምን እንዳሰቡ እኛም እናቃለን፣ ተዘጋጅተናል ሲል የተዘጋጀው ኦህዴድን ውሰዱት። በኢትዮጵያ ውስጥ የኢትዮጵያ መንግስት የሚለውን እናውጣውና ከኦህዴድ የጥቅም አሰላለፍ ትላንት አይደለም ዛሬ ሌላ ጊዜ ነው ብሏል። ስለዚህ ትላንት አይደለም ሲል አብይ አህመድ የሚናገረው ፖለቲካዊ ዲስኮርስ የሚገባው ሰው የሚተነትነው ጥቅማችንን አሳልፈን አንሰጥም፣ ተያይዘን የምንጠፋበት ሌላ ሴናሪዮ አለ ነው የሚለው። ሴናሪዮን እናንተ በፖለቲካሊ ከሚናገረው አስተሳሰቡ ገጣጥማችሁ ይዩት። ደብረ ማርቆስ ግን መጥቶ አብይ አህመድ የሚናገረው ምንድን ነው? አፄ ዮሐንስ ገዳይ ነው አስታውስ እንጂ እዚህ ድረስ መጥቶ እኮ የጨፈጨፈ ያፈናቀለን አስታውስ፣ ከነሱ ጋር መጣመር አያስፈልግም ይልና አብይ አህመድ ደስ ሲለው አፄ ዮሐንስ የሞቱበት እሱ ተሰምቶት ወደዛ የሄዱ ሰዎችን ያስጠነቅቃል። ጎጃም ሲመጣ አማራ ክልል ላይ ሲመጣ አፄ ዮሐንስ ደግሞ ገዳይ አድርጎ ያስቀምጣቸዋል። ይሄ ዋነኛው የአብይ ስልታዊ ፕሮጀክት ምንድን ነው የሚለውን ለሚገምት ሰው በጣም በጣም ሲምፕል የሆነ ትንተና ነው ብዬ አስባለሁ። በዚህ አመለካከት ታዲያ አሁን በአማራ ትግል ውስጥ ዋነኛ ነጥቡ በተለይ ባለፉት 3 ዓመታት በዚህ ህልውና ትግል ጀግና የአማራ ልጆች ይህንን ትግል የጊዜው በተወሰነ መልኩ ጉዳይ የሚያከራክረን ቢሆንም የአማራውን የህልውና ትግል ለማስጠበቅ ግን የህይወት መስዋዕትነት እየከፈሉ ቢያንስ አማራው ዛሬ ያለበት ቁመና ምን ላይ ነው ያለው ብሎ መገምገም የሚቻለው አብይ አህመድ በራሱ እዛው የባህዴን መገናኛ ብዙሃን ላይ ሄዶ አልቅሶ አማራ የጀርባ ታሪክህ ሰው ማዳን ነው፣ አርበኝነቱ ደግሞ ታቀበታለህ፣ ስለዚህ ተሸንፌያለሁ፣ ብታግዘኝ ደግሞ ይሻላል፣ ካላገዝከኝ ግን የሚመጣው አደጋ ከባድ ነው ብሎ ለቅሶ ያስቀመጠበት ዋነኛ ምክንያት ካለው ቁመናና አሁናዊ አሰላለፍ መገመት ይቻላል። ስለዚህ አብይ አህመድ እየተሸነፈ ነው፣ እያንበረከከው ነው የሚለው ግልጽ ነው። የሚያንበረክከው ግን በመሳሪያ ትግል ብቻ አይደለም፣ ራሱ ከመሳሪያ ትግል የወጣ ፖለቲካዊ ዲስኮርሱም ጭምር ነው። ስለዚህ ፖለቲካዊ ዲስኮርሱ ምንድነው? የጠመንጃ ትግሉ ምንድነው? የጠመንጃ ትግሉ 3 ዓመት ፈጅቶ ሊሆን ይችላል። በ3 ዓመት ውስጥ ግን አማራው ትርፋማ የሆነበት ዲስኮርስ ደግሞ ምንድነው የሚለው ግን ፖለቲካዊ ዲስኮርስ ነው። እነዚህ ዲስኮርሶች በተለይ ከቀጠናውና ከውስጥ ኃይሎች ጋር ቢያንስ አብሮ ሊሰራበት የሚችል የተለያዩ መንፈሶች፣ የአሊያንስ ትብብሮች፣ የተለያዩ መልኮችን ቢያንስ በትግል ውስጥ ማግኘት ይችላል። እሱ በራሱ ከጠመንጃ ትግሉ ጋር አብሮ ሲዋሃድ አብይ አህመድ መሬት ላይ እየተሸነፈ እንደመጣ ግልጽ ነው ማለት ነው። ስለዚህ የሄደበት መንገድ ዋነኛ ጉዳይ አማራውን ለመከፋፈል እንደዚሁም ደግሞ አሊያንሱን ለማፍረስ የሴራ ትንተና አስቦ ሲመጣ አማራው አጌኒስት ምን ማሰብ አለበት ነው የኛ ጥያቄ። ከራሱ ከጠላት አሰላለፍ የጠላትን አሰላለፍ እንዴት ነው ማዛባት የሚቻለው? ይሄ በጣም ቀላል ሴናሪዮ። በነገራችን ላይ ፖለቲካ ንባብ በሂደቱ ላይ ላሉት ሰዎች የሚገባቸው። እኔ ብዙ ጊዜ በተለይ አማራው እንደዚህ አይነት የሴራ ትንተናዎችና ናሬቲቭ ቅስቀሳ ላይ በጣም ደካማ ሊቅ አለ ብዬ አስባለሁ። እውነተኛ ሚዲያ ላይ አሁን ቅርብ ጊዜ የሚመጡ ወጣቶች ምናምን እነሱ በጣም በጣም ትንሽ የተሻሉ ሆነው አግኝቻቸዋለሁ። ይህንን ለሚያስብ ሰው የጠላት ብያኔ አሰላለፉ ምን እንደሆነ መገመት ለሚችል ሊቅ አሰላለፋችንስ እንዴት ነው መሆን ያለበት የሚለውን ደግሞ ማየት ያስፈልጋል ማለት ነው። ከራሱ አሰላለፍ ከሚደነግጥበት መንፈስ አብይ አህመድ በዚህ አሰላለፍ ውስጥ ምንድነው መልኩ የሚለውን በተወሰነ መልኩ አስረዳቸዋለሁ። የሁሉንም ይሄ ከንግግሩ ከገባል
ለጠላት ብያኔ የሰጠው ዲስኮርስ አብይ አህመድ በቀላሉ ስልጣኔን አልለቅም ነው። የመጨረሻው ብያኔ ምን እንደሆነ ምልክት ሰጥቷል። ይሄ ቡድን አጥፍቶ ጥፊ እንደ ሀገር እንደ ህዝብ ይዞ ሊሄድ እንደሚችል ግልጽ ነው። ዛሬ ይሄን ፕሮግራም እየሰራ በተለይ ጎጃም አካባቢ አንድ የአእምሮ በሽተኛ የሆኑ የ65 ዓመት አዛውንት አባት በጥይት ደብድቦ የገደለ ቡድን እኚህን ሰው ሲያጠፋ ይሄ ቡድን ቢያንስ ጭካኔውን በዛ ደረጃ ማለማመድ ከቻለ ይሄንን ጭካኔ ተቀብለን 5 ዓመት የምንቆይበት እድል የለም። 3 ዓመት ከቆየን 4ኛ ዓመት የምንቆይበት እድል የለም። ማሳጠር የምንችልበት ሌላ አዲስ ሁኔታ ያስፈልጋል ማለት ነው። ህዝብን ማዳን የግድ ያስፈልጋል። ስለዚህ እኛ ህዝቡን ለማዳን ቢያንስ በጠላት ብያኔ ላይ ለሚስማማ ሊቅ ይህንን ጠላት ግን ተካፍለነው ቢያንስ በአሊያንስና በትብብር የጠላትን ኃይል ማሸነፍ እንችላለን የሚል ፖለቲካዊ ዲስኮርስ ሲመጣ እሱ በጣም በጣም ወሳኝ ነው። እንዴት ነው ብሎ ማሰብ ግን የሊቃን ትንተና ይጠይቃል። በዚህ ሁኔታ በተለይ አማራው ሊቅ ምንድን ነው የሚያስበው? አሁን በዚህ 3ኛ ዓመቱ ላይ አብይ አህመድ እንደምታዩት ተሸንፊያለሁ የሚል ለቅሶ እያለቀሰ ባለበት 2 ኃይሎች ተፈጥረዋል። አንደኛው በተለይ በውስጥ ያሉ ከህወሓት ጋር ፖለቲካሊ አሊያንስ መፍጠር ትብብር መፍጠር አያስፈልግም፣ አማራው በራሱ ቁመና ብቻ አሰላለፉን መቀየር አለበት የሚል ብያኔ የሚሰጠዋል። ሁለተኛው አሊያንስ ያስፈልጋል፣ ትግሉን ለመጨረስ ትብብር ያስፈልጋል። ትብብሩ ግን ስትራቴጂ ትብብር ሆኖ የሚቀየርበት እድልም ሊፈጠር ይችላል። ስለዚህ መግፋት አያስፈልግም የሚል ሐሳቦች አሉ። ከነዚህ 2 ሐሳቦች አንዱ እንግዲህ አቻም የለ ታምሮ አንደኛውን ሐሳብ ይዞ ሲመጣ ሐሳቡ በራሱ ከአማራው ክፋት ሐሳብ የመጣ ነው ብሎ ሰው መውሰድ የለበትም። ከራሱ ፖለቲካዊ ግምት እንደሆነ ቢገባኝም ብዙዎቹም እንደዛ ማሰብ አለባቸው ብዬ አስባለሁ። ሐሳቡ በራሱ ግን አሁናዊ አሰላለፉ ላይ አስቻይ ሁኔታ አለ የለም የሚለው የጥልቅ ግምገማ ድምዳሜ አይደለም። ጥልቅ ግምገማዎች ሲሰሩ ቢያንስ ትላንት እና ዛሬ በተለይ አማራው ፖለቲካ ከዶግማ ፖለቲካ መውጣት አለበት። ይሄ ዶግማ በቃ አልፋና ኦሜጋ የማይቀየር እንደዚህ አይነት የፖለቲካ ሴናሪዎች የሉ፣ ሎጂክም አይደለም። ስለዚህ አንዳንድ ጊዜ ፕራግማቲክ መሆን አለብህ። አንዳንድ ጊዜ ከሁኔታው ጋር ራስህን እያበሰልከው መምጣት አለብህ። ጠላት የምትለው ኃይል እድሜ ልክ ሰማይና ምድር እስኪያልፍ ጠላት ነው የሚል የዶግማ አስተሳሰብ በተለይ በአማራ የፖለቲካ ሊቃን ውስጥ የገነገነ አመለካከት አንዳንድ ቦታ ላይ ይታያል። አሁን ያለው ትውልድ ላይ ግን ፍሌክሲብል ነው። እውነት ለመነጋገር ከትላንትና ከዛሬ ጋር ጥቅሞቹን በማየት ነገሮችን የሚያሰላስልበት ብዙ መንገዶች አሉ። ስለዚህ ከዚህ አሰላለፍ ከዚህ አመለካከት በተወሰነ መልኩ ይህንን አመለካከት እያስተካከሉ ሼፕ እያደረጉ ትግሉን የሚጠቅም መልክ ማሳየት ግን የሊቃኑ ድርሻ ነው ብዬ አስባለሁ። በዚህ መሰረት የጽናት ሚዲያ ቤተሰብ አድማጭ ተመልካቾቻችን ምንድነው የአብይ ጉዳይ የሚለው ቅድም በተጨባጭ አሳይቻቸዋለሁ። የአማራው የኃይል አሰላለፍም በዚህ 2 አመለካከት ውስጥ ያለ ነው። ሶሻል ሚዲያ ላይ የሚለዋወጠው የብአዴን አማራውንም እሱንም ጨምረን እዛ ውስጥ እየተንጠባጠበ ስለሚመጣ ብዙም አያሳስብም፣ ግን ገልጠን በተወሰነ መልኩ ማየት ስለሚያስፈልግ ነው። በእነዚህ አመለካከት ህወሓት ላይ ክስ የሚያቀርቡ ሰዎች ክስ ሲያቀርቡ 3-4 ክሶች አሉ። አንደኛው የትርክት ክስ ነው። በተለይ በአማራው ትግል ላይ ቀደም ሲል ህወሓት በማኒፌስቶ በአስተሳሰብ የቀረጻቸው ፖለቲካ ሊቃን ዋጋ አስከፍለውናል፣ ከጥቅማችንም ከፖለቲካ ስልጣኑም የትርክት መዛባት ፈጥሮብናል የሚል ክርክሮች አሉ። የትግል ማዕከልም የነበረው አንዱ እሱ ነው። ሁለተኛው በተለይ ህወሓትን አሁን የሚያዩት
ከወሰን ጥያቄ ውጪ ያለፈ ሌላ ፍላጎት የለውም። ስለዚህ የህወሓትን ጥያቄ የወሰን ጥያቄ ብቻ እንጂ የስርዓት ለውጥ አይደለም፣ ከዚህ ጋር አሊያንስ መፍጠር አይቻልም የሚል ነው። ሶስተኛው ግን የወሰን ጥያቄውን ካገኘ በኋላ መገንጠል እንደ አንድ ስትራቴጂ ግብ አድርጎ ነው የሚመለከተው። ስለዚህ ህወሓት እንዲገነጠል አማራው መተባበር አያስችለውም የሚል አመለካከት ነው። ሁለተኛው አመለካከት ግን አንዱ ህወሓት የሚያነሳው ፖለቲካዊ ዲስኮርስ ማንኛውም የፖለቲካ ሊቅ የሚያነሳው ዲስኮርስ እንደሆነ እንየው፣ መፍራት ሳይሆን ፖለቲካሊ መጋፈጥ ነው። መጋፈጥ ስንል ፖለቲካውን በዲስኮርስ ማሸነፍ። ሁለተኛው ግን ራሱ አስተሳሰቡ ቢይዝም አስተሳሰቡን በራሱ ከጉልበት መለስ ፖለቲካዊ አሊያንሶችና ትብብር መቀራረቦች መፍጠር በራሱ ሂደቱን እየለወጠው የሚመጣበት እድል ይፈጥራል። ሶስተኛው ግን በጋራ ብያኔ ላይ የተመሰረተ ሀገር ስለሆነ የሚገነባው አንደኛው ብቻውን ሊገነባ የሚችለው ሀገር የለም። ስለዚህ በሀገረ መንግስቱ ላይ በሊቃን ደረጃ የሚያጨቃጭቅ የፖለቲካ ዲስኮርስ ቢኖር እንኳን በህዝብ ደረጃ ግን ህዝብ ለህዝብ ታሪካዊ የቆየ ዳራዎችን ማየት የአብሮነት የኩታ ገጠም የባህል የቋንቋ የብዙ መገለጫ ማንነት ያለው ማህበረሰብ ሁለቱን ህዝብ የበለጠ በልሂቃኑ መቀራረብ ህዝቡንም ማቀራረብ የግድ ያስፈልጋል። ካለፈው ችግሮች መማር የሚቻልበት እድሎች በእነሱም በሌላውም ዘንድ ተፈጥሯል። ስለዚህ አይገፋ የሚል እሳቤ ያላቸው ናቸው። እኔ እዚህ ሁለተኛው ላይ አስባለሁ። ይህንን እሳቤ ይዤ ለምንድን ነው ይህንን የምታስበው ወይም በዚህ እሳቤ ውስጥ የተሰባሰቡ ሰዎች ምንድን ነው ጥቅሙ ብለው ደግሞ የሚያስቡ ሰዎች አሉ። የጥላ ቤተሰብ ሁለት ሀሳቦችን ልንገራቸው። አንደኛው ኦህዴድ ብልጽግና ቅድም እንዳሳየኋቸው በጦርነትና በግጭት አሰላለፍ ውስጥ በልዩነት ላይ የተመሰረተ ጥቅም አስጠብቃለሁ የሚል ፖለቲካዊ የንድፈ ሀሳብ ትንተና ላይ ይህንን 8 ዓመቱን ገምግሙት። ስለዚህ የኦህዴድ ወደ ስልጣን የመጣበትን መንገድ አስቡ። የአማራ ኃይሎችን ይዞ ሲመጣ ኦሮማራ የሚለው ኃይል እንቦጭ ምናምን እዛም እዚህም ፎቶሾፕ የሆነ ድራማቲክ የሆነ ምስሎችን አሳይተው አሰላለፉን በውስጥ አሰላለፍ ከቀየሩት በኋላ ፖለቲካሊ በተለይ በለውጥ ውስጥ አሉበት የተባሉ አክተሮችን ሁሉ ኦህዴድ በላቸው። ሲበላቸው ማስወገድ የሚገባውን በማስወገድ ማሰደድም ማሰር የሚገባውን በማሰር ተጫወተባቸው። ባለፉት 8 ዓመታት ስልጣኑን ይዘናል ካለ በኋላ በተለይ የስልጣኑ ማዕከልና ሪሶርሱን ወዴት እያጋዘ እንደሆነ እስካሁን በ8 ዓመት ውስጥ በኢትዮጵያ ሀገረ መንግስት ላይ የሚፈጸመው ደባና ሴራ ምን እንደሆነ አስቡት። አንደኛ በህወሓት ጦርነት ኦህዴድ ሲገባ ፍላጎቱ ከስልጣን ፍላጎት የመጣ ነው። ግቡ ግን ማጥቀቅ ነው። የመጀመሪያውን ጦርነት ነው ብላችሁ ግቡ ማጥቀቅ ነው። ማጥቀቅ የሚፈልገው በዋናነት እዛ አካባቢ ያለው የፖለቲካ ሊቅን የስልጣኑ አደጋ አድርጎ ስለሚመለከት ነው። የባህልና የታሪክ ማንነት አሻራን በራሱ እንደ ጠላት ብያኔ አድርጎ ስለሚሰጥ መስጊዱንም ቤተክርስቲያኑንም ካህናቱንም በአደባባይ ሲገል የነበረው አመለካከቱን ለማየት በጣም ቀላል። ኦህዴድ አንድን ማህበረሰብ አጠፋለሁ ብሎ አሊያንስ ፈልጎ ቀጠናው ላይ ያሉ ኃይሎችን ጋብዞ አስገብቶ ለማጨፋጨፍ ሄደበት በዛ በአካባቢው ላይ ያለውን የጥላቻና የደም መፋሰስ ሂደት የተራዘመ የትውልድ ዕዳ ማድረግ ስለሚፈልግ ነው። በግጭት በመጠባበቅ ላይ የተመሰረተ ፖለቲካዊ ስልጣን ስለሆነ ወደ አማራ ክልልም ተመልሶ የሄደበት ምክንያት የእፎይታ ጊዜ እዚህ ወስዶ በሰላም በድርድር ስም አማራውን ለማድቀቅ ነው። አጠቃላይ መልኩና ስዕሉን ስናየው ግጭቱ በራሱ የፖለቲካ ኢንስትሩመንት ነው፣ የስልጣን ማስረዘሚያ መሳሪያ ነው፣ የሴራ ትንተና ነው። ይህንን አመለካከት ካየነው አንዱ ማታኮስ፣ እርስ በርስ ደም ማፋሰስ ኦህዴድ ትልቁ
የስልጣኑ እርካብ አብይ አህመድ የሚያስበው ይሄ ነው። የኦህዴድ መንፈስ ይሄ ነው። ከዚህ በፊት አስታውሳለሁ በተለይ ስለ አማራው ሌንጮ ለታ አርቲስት ቲቪ ነው ይመስለኛል ወይ ማነች ቤተልሔም የሚሏት ጋዜጠኛ ያለችበት በተለይ አማራው ትግልና ብሔርተኝነት በጣም የሚያስፈራኝ መሪ ድርጅት ካገኘ ነው ሲል አስታውሳለሁ። አሁን ኦህዴድን ያስጨነቀው አማራው ድርጅት መፍጠሩና መሪ እያሰባሰበ መምጣቱ ጠበንጃ መያዙ ብቻ ሳይሆን ፖለቲካሊ አሊያንስ መፍጠሩ ራሱ እያስደነገጠው መጥቷል። የአፋብን ሰብሳቢ ከአፋር ኃይሎች ጋር ወንድሞች ጋር ፎቶ ሁሉ ሰሞኑን ይኸው ትናንት ዛሬ ተለቆ ይገኛል። ኦህዴድ በዚህ ደረጃ ፖለቲካዊ አሊያንሶችና ትብብሮችን ማየት በራሱ ያስደነግጠዋል። ሁለተኛ ግን ኦህዴድ በጣም የሚደነግጠው የሚፈላለጉ ኃይሎች ተሰባሰቡ የሚለው ብያኔ በጣም ያስደነግጠዋል። ዛሬ በ8 ዓመቱ ላይ ሆነን ስናየው አብይ አህመድ በጦርነት መሸነፉ ብቻ ሳይሆን ፖለቲካሊ እየተሸነፈ ሲመጣ ጎን ለጎን እያስኬደ ያለው ብተናውን ማፋጠን። ብተናውን ለማፋጠን ኦህዴድ ሰሞኑን የሚያደርገው ፖለቲካዊ ዲስኮርስ መገምገም ጥሩ ነው። በምክክር ስም ምን እያደረገ እንደሆነ ምን እየዶለተ እንደሆነ አብይ አህመድ አማራ ቲቪ ላይ ቀርቦ እየተናገረ ያለው አማራ ወደ ጠላት ከሄድክ አይፈቀድልህም፣ የትግራይ ኃይሎች ከአፄ ዮሐንስ ገዳይ ጋር ከሄዳችሁ እኛም ተዘጋጅተናል የሚል ማስፈራሪያ የሚጠቀመው ትክክለኛ መልኩ የመጨረሻው ብያኔ ምን እንደሆነ ማየት ያስፈልጋል። ስለዚህ በቀጠናው ላይ ያለ ችግር አሰላለፍ እንደዚሁም በሀገረ መንግስቱ ያለ የመጨረሻው ፍጻሜ ስንገመግመው አማራ ከዶግማ አይነት የፖለቲካ አሰላለፍ ወጥቶ ከቸካይነት አሰላለፍ ወጥቶ ከጠላት ብያኔ አሰላለፍ ወጥቶ እንዴት ነው በዚህ አሰላለፍ ውስጥ ብልጫ የምወስደው? እንዴት አድርጌ ነው ፖለቲካሊ የሂደቱ ባለቤት ብቻ ሳይሆን አሰባሳቢ ሚና ሊኖረኝ የሚችለው ብሎ ማሰብ የፖለቲካው የልሂቃኑ አስተሳሰብ፣ የተኳሹ አስተሳሰብ ብቻ አይደለም። አብዛኛው ተኳሹ ይህን ሊያስብ ደግሞ አይችልም። በዛ ደረጃ አይደለም። ይህንን ስንገመግም በዋናነት ኦህዴድ የሚጠቀምበት ዲስኮርስ ሁለት ጉዳዮች አሉ። አንዱ ማታኮስ፣ ቅድም ብያቸዋለሁ። ሁለተኛው ግን ማፋጠጥ ነው። ማፋጠጥ ምን ማለት ነው? እንግዲህ ከዚህ በተለይ የአማራው የፖለቲካ ዲስኮርስ ባለፉት ጊዜ ካስከተለው ጠባሳ አኳያ በተለይ በህወሓት ኃይሎች እንደዚሁም በአማራው ልሂቃን ላይ የነበረው የትግል መልክ ይታወቃል። አሁን በወልቃይት በራያ በኩል ያሉ ችግሮችና መፋጠጦች ከምን እንድምታ ይመጣሉ? እሱን እንገምግም። አብይ ምንድን ነው የሚጠቀመው ለማፋጠጥ? አንዱ በዚህ በካድሬው በሚዲያው አለ። ይሄ የፖለቲካ ናሬቲቭ ቅስቀሳ የሚያስቀምጥ አላቸው። ብዙ ጊዜ የሚናገረው አትመጡም ነው። ወዴት? ወደ አዲስ አበባ አትመጡም። ከዚህ በኋላ ስልጣን አትይዙም። ከዚህ በኋላ አብቅቶላችኋል። ከዚህ በኋላ የሚለው ኦህዴድ ነው። ኦህዴድ ይሄ የንድፈ ሀሳብ ትንተና አትመጡም የሚል ብያኔ አንድ። አብይ አህመድ በጦርነቱ ጊዜ ሲጠቀም የነበረው ደግሞ መግፋት ነው። አዳነችን ወደኋላ አስታውሱ። ቅርብ ጊዜ ብርሃኑ ጁላ የተናገረውን አስታውስ። ምንድን ነው ዲስኮርሱ? ከፈለጋችሁ ውጡ፣ በጻፋችሁት ህገ መንግስት። ይህ ስትራቴጂ ነጥባቸው ነው። ማታኮሱ አንድ ጉዳይ ነው። ማታኮሱ ላይ ሲሸነፉ ግን ማፋጠጡ ደግሞ ከተለያዩ ኃይሎች ጋር ደግሞ ሁለተኛ ስትራቴጂ። ካድሬውም ተሰብስቦ ፖለቲካ ናሬቲቭ የሚሰጠው በዚህ ጉዳይ አትመጡም የሚል ዲስኮርስ በጣም አደገኛ ነው። ለምንድን ነው የማይመጡት? አየህ፣ አትመጡም ሲል የሀገሩ ጉዳይ እኮ ብያኔ መስጠት መብቱ ነው። ህወሓት አስተሳሰቡ ልሂቃኑን መታገል ሌላ ጉዳይ ነው። የትግራይ ግን ህዝብ ግን በሀገረ መንግስቱ ላይ ባለቤት ነው። እወክለዋለሁ
የሚል የፖለቲካ ልሂቃን ደግሞ ካለ እሱንም መቀበል ተገደህ መብቱ ነው። ምንም ልታረጓቸው። አማራው ትላንት ሲታገል የነበረው ትግል ስልጣን ይዞ ሲያስፈጽመው የነበረው ናሬቲቭ ነው። የትርክት መገለጫ፣ የፖሊሲ መገለጫ፣ የአፈጻጸም ጉዳይ። ከስልጣን ከተወገደ በኋላ ግን ሊቃወመው የሚችለው ምክንያት ባደረ ጉዳይ ካልሆነ በስተቀር አሁን እያስፈጸመው ያለው ኦህዴድ አክቲቭ እያስፈጸመው አትመጡም የሚለው ግን ኦህዴድ የትርክቱን ባለቤት ወይም ደግሞ አስተሳሰቡን በተግባር በመዋቅር እያስፈጸመው ነው። ማስፈጸም ብቻ አይደለም፣ ሰራዊት ልኮ መድፍ ልኮ ሰዎችን መጨፍጨፍ፣ ቤተክርስቲያን ማቃጠል፣ ሞለክሴ መግደል፣ የ65 ዓመት አዛውንት ቅድም እንዳልኳቸው እየገደለ ያለ ቡድን። ይሄ ቡድን ገዳይ ሆኖ ወደ አፈጻጸም ሄዶ እንደ ህዝብ ብያኔ ሰጥቶ ለማጥፋት እየተንቀሳቀሰ በሌላ በኩል ስልጣኑን ለማጽናት አትመጡም እያለ የሚያፋጥጠው በዋናነት ከአማራው ጋር በእርስትና በማንነት ጉዳይ ነው። ልብ በል። ይህንን ዲስኮርስ እነዚህ ኃይሎች ሲሰሙት ወይም ሌላውም ኃይል ሲገዛው፣ አንደኛ በጦርነቱ ጊዜ የነበረውን ክራይሲስ ወደኋላ አስቡ። ሁሉም ጉዳት ደርሶበታል። አማራው ተጎድቷል፣ የትግራይ ህዝብ ተጎድቷል። ኦህዴድ ስንዴ እየተከለ ኤክስፖርት እያደረገ ነበር። እነዚህ ህዝቦች ግን ደም ነበረ አካባቢያቸው ላይ ሲፈስ ነበር፣ ዛሬም ድረስ። ስለዚህ ይሄ ቡድን ባደረ ቁስል እያከከ የእሱን እከክ በማጋባት እነዚህን የሊቃንና የቆየ ታሪክና የባህል ማንነት የሀገረ መንግስት ብያኔ ያላቸውን ህዝቦች አፋጠው ማለያየት ስለሚፈልግ አትመጡም የሚለው ዲስኮርስ ሌላው ሲቀበለው አልተፈለግንም፣ ህዝቡ ጠልቶናል፣ በቃን የሚል አስተሳሰብ በሊቃን ውስጥ እንዲያድር ያደርጋል። ይህንን ሲያደርግ ኦህዴድ እነዚህ ኃይሎች ወዴት ነው የሚሄዱት? እነዚህ ኃይሎች የሚሄዱት ወደ መፋጠጥ ውስጥ ሲሄዱ አማራው በይዞታና በታሪክም ይገባኛል የሚለው መከራከሪያ እኛም ይገባናል የሚል ብያኔ ውስጥ ገብተው ይህንን ይዘን ሌላ ሁለተኛ ፕላን እናስባለን ብለው ሲያስቡ ወይም ቢያስቡ የሚገፋቸው ኦህዴድ ለምን አትመጡ? ሁለተኛ ማታኮስ፣ ሶስተኛ የግጭትና የአሊያንስ ጉዳይ ኦህዴድ ስለማይፈልግ ይህንን ሲያደርጉ እነዚህ ኃይሎች ሲፋጠጡ አማራው ጋር የተራዘመ መፋጠጥ ውስጥ ይገባሉ። አዲስ አበባ ላይ ከማሰብ ይልቅ በተለይ ከአማራው ጋር መፋጠጥ ውስጥ ሲገባ ተጠባባቂ የሆነ ሊቅ ይፈጠራል። መሬት ላይ የሚጠባበቅ ምላጭ ይዞ እድሜ ልኩን መስመር እንዳሰመረ የሚጠብቅ ሊቅ በዚህም በዛም ይፈጠራል። ይሄ በራሱ ለኦህዴድ እድል ያገኛል። አብይ አህመድ ሰሞኑን ያለው ይሄ እኛን ወልቃይትን ስጠብቅ የነበረው እንጂ የአማራ ነፃ አውጪ የተባሉትማ ውሰዱት ሸጠንላቸዋል ብለዋቸዋል። የግጭት እንትን ነው፣ ያሰላለፍ ማዛባት። ስለዚህ አብይ አህመድ አማራውን ድርጅቱን ለማሳጣት በትርክት ብቻ ሳይሆን በተግባርም የማፋጠጥ እንቅስቃሴው ሲገባ ሰሞኑን የለኮሰው የጦርነት መልክ በአካባቢው ላይ እንድምታውን ስናየው ፖለቲካዊ እንድምታ፣ ወታደራዊ እንቅስቃሴው በራሱ ከፖለቲካ የሴራ ትንተና የመጣ እንቅስቃሴ ነው። አማራውን ስቦ ማስገባት፣ እዛ አካባቢ ላይ ሁለቱን ህዝብ የተራዘመ ድቀት ውስጥ መክተት፣ በተለይ ደግሞ አፋብን ይኸው አማራው ተከበበ፣ ተመታ፣ ድርጅቱ ዝም አለ ምናምን የሚል ዲስኮርስ በማምጣት የአማራን የፖለቲካ ስንጥቃት መፍጠር ነው የሚፈልገው። ያሰላለፍ ማዛባት ነው የሚፈልገው። ቀጠናው ላይ ያሉ ተባበሩ የሚለውን ኃይሎች ማዛባት ነው የሚፈልገው። ሴራው ነው። ስለዚህ እነዚህ ልሂቃን ካለባቸው ጉዳት፣ አማራው ካለበት የተራዘመ ጉዳት በኃይል ሳይሆን በሌላ መልክ ሊቀይረው የሚችልበት ፖለቲካዊ የፕላትፎርም የግድ ያስፈልገዋል። የንድፈ ሐሳብ ትንተናው አንዱ ይሄ ነው። ስለዚህ ኦህዴድ ስንት ሴናሪዎች ይጠቀማል? ሁለት
አንዱ ማታኮስ ብያቸዋለሁ። ሁለተኛው ማፋጠጥ፣ ባደሩ ጉዳዮች ማፋጠጥ፣ ወደሱ እንዳይመጡ ወደሱ እንዳያዩ እዛው ላይ ተቸካይ አድርጎ ማስቀመጥ። ካድሬው ይህንን ይቀሰቅሳል። መረጃው ከደህንነት ቢሮ ተገኘ ምናምን ያው የታወቀ ነው። ይሄ የሚዲያው ሁሉ የቅስቀሳ ማዕከል ስለሆነ። ሁለተኛው ህወሓት ነው። አሁን ህወሓትን ወደዚህ መተን ስናየው ከዚህ ከጦርነቱ በኋላ በተለይ ከሰላም ስምምነቱ በኋላ ሁለት የታሪካዊ የፖለቲካ ጥፋት ውስጥ ገብቷል። በኔ እይታ ምንድነው ይሄ ጥፋት? አንዱ ጥፋት በተለይ ባለፉት ጊዜ እኔ ትንሽ ሐሳብ ሰጥቼበታለሁ። ኦህዴድ ፍላጎቱ አንዱን አስቀምጦ አንዱን ማጥቀቅ፣ ይህንን ሲጨርስ ወደ ቀይ ባህር መሄድ፣ መጨረሻ ላይ መቀሌ ላይ መቋጨትና ቤተ መንግስቱ መስራት በደረጃ ነው መብላት የሚፈልገው። በተለይ ከሰላም ስምምነቱ በኋላ የህወሓት የፖለቲካው ሊቃን ታሪካዊ ብያኔ ያመጡት አብይ አህመድ ጋብዟቸው ወደ አማራ ክልል እንግባና እንጨርሰው፣ ወደ ሻቢያ ሄደንም እንምታው የሚል ፍላጎቶች ነበሩት። ልብ በሉ፣ ጋብዞ ጠላት አድርጎታል። መጨረሻ ላይ ደግሞ ይህንንም ጠላት ያደረገውን ጋብዞ ደግሞ ሁለተኛ ዙር መነሳት ነው፣ ወደ አማራው መሄድ ነው። ምንድን ነው ፍላጎቱ ስንል ፍላጎቱ አብይ አህመድ እሱ መጠየቅ ሳያስፈልገን እኛ ቅንድቡን አይተን ስለምናነብ ነው። ምናልባት ግን ፍርሃተ እግዚአብሔር ያላቸው በኦሮሞ ሊቃን ውስጥ ያሉ ሰዎች አሉ። አንዱ ታዬ ደንደዓ ለእኔ የታሪክ ብያኔ አስቀምጧል። ከመሞት ብሎ የተናገረው ትክክለኛ ሚስጥር ነው። ዝም ብሎ እያጠፋሁት ነው፣ ጠላትን እየቀነስኩት ነው፣ ተረጋጉ ነው ያላቸው። ስለዚህ በኦህዴድ ውስጥ ያለው የጠላት ብያኔ በአብይ መንፈስ ውስጥ ያለው አሰላለፍና ፍላጎት ግልጽ ነው ማለት ነው። ይህንን የነቁ ሰዎች እኛ ከነቃን ድሮ ቆይተናል። ሁለት ስለመናገር እዛው በሰዓቱ በጦርነቱ ጊዜ እዛው እስር ቤትም ስለነበርን አንዳንዶቹን በግልጽ እናሳያቸው ነበር። አልገባቸውም እንጂ ሰሜናዊ የሚል በተለይ ደግሞ በዚህ አካባቢ ያለ ሊቃን ማጥቀቅ እንደሆነ ግልጽ ነበር። መልኮቹ ተነጣይ የሆነ አሰላለፍ ኦህዴድ ይፈልግ ነበር። የቅስቀሳ ናሬቲቭ በሙሉ የመገናኛ ብዙሃን የካድሬው ጮት በሙሉ በጦርነቱም ጊዜ ከዛም በኋላ ወደዛም መሄድ ሲነቁበት ምንድን ያደረጉት? በዚህ አሰላለፍ ውስጥ እጃችን አናስገባም ነው ያሉት። በአሰላለፍ ውስጥ ገብተው የኃይል አሰላለፉን ወደ በቀል መቀየር ይችላሉ። ስልጣን የያዘ ኃይል ነው። አንድ የአማራ ሊቅ ነኝ የምትል ቆመ አስብ። በሂደቱ ላይ አሰላለፉን ተቀብለው ግብዣውን ተቀብለው ቢገቡ ጻድቃንና ጌታቸው የት ድረስ ሊሄዱ ይችላሉ ብሎ ማሰብ ግልጽ ነው። ምን ሊፈጠር ይችላል ብሎ ማሰብ ግልጽ ነው። ከዛ በኋላ ኦህዴድስ ምን ይሆናል ብሎ ማሰብ ግልጽ ነው። ምንም ጥያቄ የለውም። ባህር ዳር ላይ ኦዳ ተሸክመ ትወጣለህ ሰላማዊ ሰልፍ። በጣም አደገኛ አሰላለፍ የመፈጠር እድሉ ሁሉም ተሸንፎ ኦህዴድ የማሸነፍ እድሉ በጣም ሰፊ ነበር። ይህንን ሲነቁበት እዚህ ላይ ከታረጉት ይሄ ትልቅ የታሪክ ጥፋት ነው ለኔ ፖለቲካ ለሚገባ። በዚህ ጥፋት ውስጥ አንድ ትልቅ የታሪክ ብያኔ ሲያመጡ አማራውም ፖለቲካሊ ጥፋት ማሳየት የግድ ይጠበቅበታል። ከዶግማ አስተሳሰብ ይወጣና የመሃለኛውን መንገድ ይይዛል። ተበድሏል። አዎ በደሉ በራሱ ፖለቲካዊ በደል በፖለቲካዊ ድርድር፣ ትብብር፣ መቀራረብ፣ ነገን ማየት በካሳ በፍትህ የምትለውጠው እስከ መንግስተ ሰማያት ድረስ ነው። እኔ እናንተ ጠላትነት ያለን የፖለቲካ ቲዮሪ የለም። የነፍስ ጉዳይ እንጂ የስጋ ጉዳይ እንጂ የነፍስ ትግል አይደለም ያስከ ይህንን ሌላው ኃይል ወደ መሃል ሲመጣ ወደ መሃል የመጣበት
ሁኔታ ከራሱ የጥቅም ያሰላለፍ ፍላጎት እንደሆነ ትክክል ቢሆንም ተስበው በቁጭትና አለመግባታቸው የሚደነቅ ነው። በተመሳሳይ ደግሞ እነዚህ ኃይሎች ከሌሎች ኃይሎች ጋር ትብብር ውስጥ ሊያስገባቸው የሚችል ዲስኮርስ ነው የከፈቱት። ግብዣውን ሲገፉት ግብዣውን በመግፋታቸው ሌሎቹ ደግሞ ቢያንስ ይህንን አርቆ ማሰብ የሊቃኑ ድርሻ ስለሆነ ትብብር የሚል አሰላለፍ ራሱ ሂደቱ አመጣው። የጋራ ቁስል አለ፣ የጋራ በደል አለ። ስለዚህ ሁላችንም በአካባቢው ላይ እየተጎዳን ስለሆነ አሰላለፉ ደግሞ በጋራ እጣ ፈንታችን እንበይን የሚል ራሱ ሂደቱ እኮ ነው ያመጣው። አብይ ነው ያመጣው። አብይ አህመድ ሰማይ ላይ ያመጣውን መሬት ላይ አልቀበልም ብለህ የምትገፋው ድንቁርና ካልሆነ ፖለቲካ እውቀት አይደለም። ደንበኛ ድንቁርና ብለን ብንሰጠው ነው የሚሻለው። ይህንን መቀበል ግን ሂደቱ ራሱ ስለሚያስገድድህ በትብብር ውስጥ ግን ካደሩ ጉዳዮችና ከጥቅምና ከነገ ፍላጎት የተለያየ መዛባት እሱን ማስታረቅ የምትችልበት ሂደት ነው የምትፈጥረው። ፖለቲካሊ ስትቀራረብ ወደ ሁለተኛው ጉዳይ፣ ወደ ትላንት ጉዳይ፣ ወደ አብሮነት ጉዳይ ስትመጣ ወደ ህዝቡ እየገባ ህዝቡ ነገሩ ዛሬም ድረስ በሊቃን ውስጥ እንጂ በህዝብ ላይ ችግር የለም በሊግም ጋር። ስለዚህ ይህ አመለካከት የግድ ያስፈልግ ነበር። ህወሓት በዚህ ሁኔታ ስናየው ከጦርነቱ በኋላ ሁለት አሰላለፎች ነው የጠበቁት። ቅድም ብያቸዋለሁ። አንዱ አሊያንስ ነው። አሊያንስ ሲጠብቀው ኦህዴድ አሊያንስ ለማድረግ ፈለገ። ካስታወሳችሁ በተለይ ከሰላም ስምምነት በኋላ እኮ ኦህዴድ ሰንጋውንም ዱቄቱንም ምናምን እየያዘ ፎቶ እየተነሳ ምናምን ወዳጅነት ፈጥረናል ምናምን እያለ ከጌታቸው ረዳ ጋር ፖለቲካዊ ድራማ ኦህዴድ ሲያሰራ ነበር። አማራውን ለመምታት የሚቀሰቅስበት የቅስቀሳ ነጥብ ወደኋላ የተመልከቱት። ሁለቱን እዛም እዚህም አጋጨናቸው፣ እኛ ግን ወዳጅ ሆነን ብሎ የሆነ ስዕል ለመስጠት ሲሄዱበት የነበረው ይህንን አሊያንስ ኦህዴድን ገፉበት። ሲገፉት ትልቅ የታሪክ ብያኔ። ሁለተኛው ግን መደራደር። መደራደር ውስጥ የሚያስገባቸው አንዱ ከሁለት ኃይሎች ጋር፣ አንደኛው ከአማራ ሊግ ጋር፣ ሁለተኛውና ዋናው ግን ከኦህዴድ ጋር። ከኦህዴድ ጋር ወደ ድርድር የሚሄዱበት መንገድ አስቻይ ሁኔታ አለ ወይስ የለም ብሎ መጠየቅ ግን መሬት ያለው ሁኔታ ማየት ያስፈልጋል። ኦህዴድ ለድርድር የሚቀመጥ አይደለም። ከዚህ በፊት የተቀመጠው በሴራ ትንተና ነው። ተረኛውን ለመብላት የእፎይታ ጊዜ ስጡኝ፣ የሻይ ሰዓት ነው የፈለገው። ስለዚህ ችግር የለም ስልጣኑን ከተቀበላችሁ እናንተ እኔ መንግስት እንደሆንኩኝ ካመናችሁ ከኛ ጋር ተቀላቅለን ሌላ አዲስ ውጊያ እንክፈት ነው ጥያቄው። እሱ ሲከሽፍበት ወደ ድርድር የሚያስገባቸው አስገዳጅ ሁኔታ መፍጠር ነው። ስለዚህ በዛ የእፎይታ ጊዜ ህወሓት የድርድር ጥያቄውን ይፈጸምልኝ የሚል ፖለቲካ ዲስኮርስ ነው። ጦርነት ነው እሱ ራሱ፣ ሂደቱ ራሱ ጦርነት። በዚህ መሃል ባለበት ሰዓት ላይ አማራው አክቲቭ 3 ዓመት ደግሞ ጦርነት ውስጥ ነው ያለው። ልብ በሉ። በ3 ዓመት ጦርነት ውስጥ ምን ያህል ሲቪሊያን ኦህዴድ ጨፈጨፈ? ምን ያህል ሰዎችን፣ ንጹሃንን፣ ሴቶችን ደፈረ? ምን ያህል ቀውስና ውድመት አመጣ? ዛሬ ትምህርት ቤቱ ሆስፒታሉን ተዘግቶ ነው ያለው፣ በድሮን እየደበደበ ነው። ይህንን ቡድን ስናየው ከጭካኔውና የመጨረሻ ግቡን ስናየው ሲሸነፍ ደግሞ ሊያስከትል የሚችለው አደጋ በዋናነት ክልሉን ብቻ ሳይሆን ሀገረ መንግስቱን ለማፍረስ ዛሬ ዲስኮርስ ይዞ እየመጣ ነው። እኛ ይሄን ቀድመን አውቀነዋል፣ ምንም ችግር የለብንም። ግን ወደዛ ሄዳለሁ እያለ ነው። ጊዜ እየጠበቀ ነው፣ እያደባ ነው ያለው፣ መልክ እያስያዘ ነው ያለው። ይሄ የምክክር ኮሚሽን ምናምን ገለመሌ የምትለው የመጨረሻ ግቡ እሱ ነው። ታጣቂ እያደራጀ ነው በየአካባቢው ላይ ምሽግ እየቆፈረ። ስለዚህ ሽንፈቱ ሲመጣ ሁለተኛው ፕላን አለ።
ከዛ በፊት ግን የተለያየ ዲስኮርሶችን ያመጣል። ስለዚህ አማራው በዚህ የ3 ዓመት ጦርነት ውስጥ ሁለት ምርጫም አማራው አለው። ምንድነው ሁለት ምርጫው? አንዱ ማሸነፍ ነው። ማሸነፍ ግዴታ ቀይ መስመር ማሸነፍ ቀይ መስመር ነው ስንል አማራው ብቻውን ማሸነፍ ይችላል አይችልም ብሎ መገምገም ደግሞ ይቻላል። ኦኬ አዎ ብቻውን ማሸነፍ ይቻላል። ብቻውን ማሸነፍ በራሱ ግን ቀውስ ያመጣል። ቀውሱን ስናየው የቀውሱን ግምገማ ለሚሰራ ሊቅ ደግሞ ብቻውን ማሸነፍ ቢችልም የተረጋጋ ሰላም ሊያመጣ ይችላል። ዘላቂ ሰላም ሊያመጣ ይችላል። ምክንያቱም ዘላቂ ሰላም እንደማያመጣ ሊያሳይ የምችለው ጦርነቱን ከወዴድ ጋር ቢጨርስ ሌሎች ኃይሎች ደግሞ ከሌላ ኃይል ጋር አሊያንስ ፈጥረው ምናልባት አገሪቷ የተራዘመ ድቀት ውስጥ ልገባ ይችላልች። የሚገፋቸው አሊያንስ ራሱ ከሚተባበራቸው ኃይሎች ጋር ራሱ ደግሞ አሊያንስ ቢፈጥሩበት አማራው አቅም አይኖረውም። ንባብ ይኖርህ ስትገፋው ሌላ ምርጫ ሊፈልግ ይችላል። ስትገፋው ትብብሩ ወደ ሌላ መልክ ሲይዝ ዛሬ ተቸካይ ሆነ የምታየው ቦታ ሁሉ የቀውስና የተራዘመ ጦርነት ውስጥ ይገባል። ይሄ በራሱ የሚያስከትለው አደጋ ኦህዴድ ትልቁን ስልቱን አመቻቸለት ማለት ነው። ወደ ሁለተኛ ስልቱ ድቀት ይመጣል። የሊቃን የማህበረሰብ ድቀት ይፈጠራል። አማራው የተራዘመ ጦርነት ውስጥ ገብቷል። እሱ የመንግስት ሪሶርስ ይዞ ነው ውጊያ ውስጥ የገባው። ከደቡብም ከዚህ ከስልጤም ከምናምን የሚያመጣውን ሰራዊት እያመጣ ነው የሚቀብለው። ችግር የለበትም። የመጨረሻው ፍልሚያ ላይ ግን አንተም ትደቃለህ፣ እሱ ግን ቢያንስ አሸናፊ ሆኖ ይወጣል። ስለዚህ የምትገፋው ኃይል ስትገፋው ሌላ አሊያንስ ሊያመጣ ስለሚችል እሱ በራሱም አደጋ ነው። ስለዚህ ማሸነፍ ካለበት የሚያሸንፈው ብቻውን ሳይሆን ከሌሎች ኃይሎች ጋር መተባበር በሚያስችል ሁኔታ ነው። እሱ ኦህዴድን ማስተንፈስ ይችላል። ሲተባበር ግን ትብብሩ አንዳንድ ሰዎች ቅድም እንዳልኳችሁ የሚያስቀምጡት ቀይ መስመር አለ። ካደረ ጉዳይ ከወሰን ጉዳይ እንደዚሁም ተነጣይ አመለካከት ይዟል የሚል አመለካከት ክሶች ናቸው። ይህንን ክስ ማስተባበል ባይቻልም ዲስኮርሶቹ የሚያሳየው በዛ ቢሆንም አማራው ግን ሊፈራው ይገባል። ምን ችግር አለ? መግለጫ ሰጡብን ምናምን ሰጡን። እንደዚህ አይነት ፖለቲካ ዲስኮርስ እኮ ትላንት አንተ አደባባይ ላይ እኮ ፌዴሬሽን ምክር ቤት ምናምን እየጠየቅ ነበር። ስጠኝ ያልኩህ መብት ነው። እሱን መጠየቅ መብቱ ነው። ፖለቲካ ዲስኮርስ ነው። እሱን ማስታረቅ የምችለው ግን በጉልበት አይደለም። አማራው በራሱ በጉልበት አደገኛና የተራዘመ ቀውስ ያመጣበታል። በዛም በኩል ያሉ ኃይሎች ይህንን ነጥቀን ሌላ ሁለተኛ ስትራቴጂ ፕላናችን እናሳካለን ማለቱ አይችሉም። ሁኔታ አይፈቅድም። መሬት ላይ የተራዘመ ቀውስ ያመጣባቸዋል። ሁለተኛ ኩታ ገጠም የሆነ ማህበረሰብ ነው። እድሜ ልክ ተጣልቶና ተዋግቶ አይቻልም። ያውቁታል እነሱ። ስለዚህ አስጨናቂ የፕሮፓጋንዳ ዲስኮርሱ በዋናነት አጥቂነት መንፈስ ለመጫወት አስገድዶ ለመደራደር ወይም ደግሞ ሌላው ኃይል ይህንን ስጋት ፈርቶ ቢያንስ የመሃል መንገዱን እንዲይዝ የሚደረግ የፖለቲካ ናሬቲቭ ሊሆን ይችላል ብሎ ማሰብ ያስፈልጋል። ስለዚህ በራሱ በሂደቱ ልትፈራ አይገባም። ልትቀይረው ግን ትችላለህ። ምን ማለት ነው መቀየር ማለት? ልትቀይረው የምትችለው አንደኛ እሱ በቀየረው መንፈስ ስትመጣ ነው። የቀየረበት መንፈስ አለ። በተለይ የህወሓት ሊቃን ቅድም እንዳልኳቸው ከፕሪቶሪያ ስምምነት በኋላ ግብዣ አንቀበልም፣ በአብይ ግብዣ ሄደን አማራውንም አንወካም፣ ወደ ኤርትራም አንሄድም፣ እዛው ፕሪቶሪያ ላይ የፈረምከው አለ እሱን አስፈጽም፣ እኛ የምንፈልገው በዛ ሂሳብ ነው የሚል ጨዋታ ነው የሚጫወቱት። በዛ ጊዜ የእፎይታ ጊዜ የተደራጀ እንቅስቃሴ የተደራጀ ፖለቲካዊ እንቅስቃሴ ውስጥ ነው የገቡት። ብልጠት ነው። ይጽና ቤተሰብ ይህንን ካየን ታዲያ ምንድን ነው በቀጣይ የሚለውን የግድ ማሰብ ያስፈልጋል። በቀጣይ ሊኖረው የሚችለው እነዚህ ኃይሎች ጋር ከኦህዴድ ጋር ሊኖር የሚችለው ፍጥጫ አሁን መልኩ ተቀይሯል።
መልኩ በተቀየረበት ሁኔታ አማራው ካለበት አስቸጋሪ ሁኔታ ይህንን ጠላት መደምሰስ የግድ ያስፈልገዋል። ስለዚህ ማሸነፍ ግዴታው ነው። ለማሸነፍ አሊያንስ ደግሞ ግዴታው ነው። ሁለተኛው ትብብር። ወደ ትብብር ሲሄድ ግን ሁለት መልኮችን ይቀይራል። አንደኛው ተነጣይ የሆነ አመለካከት፣ ገፊ የሆነ አመለካከት፣ ተቸካይ የሆነ አመለካከት በራሱ ወገን አለን ቢያንስ ሊያቀራርበን ይችላል ምናምን የሚል አመለካከት የመሃል መንገድ መያዝ ሌላው ሊቅ ስጋት ውስጥ እንዳይገባ የማርያም መንገድ ይሰጠዋል። በነገራችን ላይ ህወሓት ስልጣን ላይ ባለበት የፖለቲካ ትርክትና መጨረሻ ላይ ከስልጣን ያው ከተገፍቶ ከሄደበት በኋላ ያስከተለው ቀውስ በሙሉ አንዱ የራሱ ችግሮች፣ ያልፈታቸው ችግሮች፣ የፖለቲካ ዲስኮርሶች፣ በአጠቃላይ ጦርነቱ ደግሞ አብይ ቀስቅሶ ያመጣበት ማህበረሰባዊ ጥቃት፣ ተገፊነትና ተገላይነት የሚፈጥርበት አደጋ እያንዳንዱ ሰው ሊረዳ ይገባል። ትናንተኛ ስንታገለው የነበረው አስተሳሰቡን እንጂ የህዝቡን ቁስል ከህዝቡ ጋር ነበር። ህዝባዊ የሆነ ትግል የለም፣ ወገን ነው። ሊቃኑ ደግሞ ከስልጣን ከተገፋ በኋላ በተለይ በወዴድ ውስጥ የደረገበት ፖለቲካዊ ደባና ያፈጻጸም ውጤት የጦርነቱ መልክ በአጠቃላይ ምን እንደሆነ ለሚገነዘብ ሰው ቁስሉን መታመም ግድ ያስፈልጋል። ቁስሉን መታመም ደግሞ የአማራ ሊቅ ከየትኛውም ሊቃን በላይ ኃላፊነት አለበት ካለው ቁስል ስለሚማር ዛሬ እየጨፈጨፈ ነው። ስለዚህ እሱም ወደ መሃል መንገድ መምጣት አለበት። ይሄኛውም ወደ መሃል መንገድ ሲመጣ የጋራ መተማመን ይፈጠራል። በትላንትና ጉዳይ ላይ የነበረው ችግሮች ሁሉ ሌላ እሳቤ ሊቁ እንዲይዝ ደግሞ ያስባል። ይህንን እሳቤ እያለማመዱ መምጣት አብይ አህመድ ከሚፈልገው መፋጠጥ፣ ቅድም ብያቸዋለሁ፣ ሁለተኛው መፋጠጥ ነው። በምን በርስት ጉዳይ በምናምን በምትለው ባደረ ጉዳይ እሱን እንደ ጥሩ ማቀጣጠያ እያደረገ ነው የሚጠቀመው። ከዚህ መፋጠጥ ያወጣል። ስለዚህ ትብብሩ በራሱ ከመፋጠጥ ስትወጣ ክላሹን ምላጩን ስበ በዚህም በዛም መስመር አስመራ የሚጠብቅ ሰራዊት ክላሹ የሚዞረው ወደ አዲስ አበባ ይሆናል። ስለዚህ ትብብሩ የሚያስፈልገው ወደ ሁለተኛው ነጥብ ስትመጣ መተማመን ውስጥ ይገባል። ቢያንስ በጋራ የምንኖርበት አገር ከፈጠርን ያንተም ነው የኔም ነው። አንተም በሀገር ላይ መኖር ትችላለህ፣ እኔም መኖር እችላለሁ። የኔ ነው የሚል ዘላለም ሙሉ አንዱ ሊይዝ አይችልም፣ አንዱም በተመሳሳይ እሱን ይዤ እወጣለሁ ማለት አይችልም። ለዚህ የምትሰጠው ግን ዋስትና ነው። የምትሰጠው ዋስትና ደግሞ መቀራረብ ሲቻል፣ የምትቀራረበው ደግሞ በድርጅት ነው፣ ግለሰቦች አይደለም። ድርጅት ደግሞ ሲቀራረብ በድርጅት ውስጥ ኮመን የሆነ ቢያንስ የጋራ ስምምነት ያስፈልጋል። ከዚህ በፊት ደጋግመን ፕሮግራም የሰራ ነው። አንዱ አፋብን እንደ ድርጅት ይቁም። መጀመሪያ ወደኋላ ገብታችሁ ፕሮግራም ተከታተሉ። እንደ ድርጅት ከቆመ በኋላ በአሊያንስ ጉዳይ ላይ አፋብን እንደ ድርጅት ይነጋገራል። ጥቅሙን በጥልቅ ይገምገም። አሁንም ሀሳብ የምንሰጠው ማስገደድ ያለ የሚታየን ነው። ጥቅሙን ከገመገመ በኋላ አሰላለፉ ወደ ስትራቴጂ አሰላለፍ ይለውጠዋል። እሱን ሲለውጠው አብይ በሴራ ትንተና አጋጨዋለሁ የሚለውን ያፈርሰዋል። አሰባሳቢ ሆኖ ይመጣል። በራሱ አማራው የተራዘመ የጉዳት ባለቤት እንደሆነ ስለሚታመን እሱ ራሱ ቀርቦ ከነሱ ጋር አሰባሳቢ ሲሆን ፖለቲካሊ ጥሩ የሆነ መግባባት፣ ጥሩ የሆነ አሰላለፎችና ነገን ማየት ይቻላል። ስለዚህ መቅረብ አለበት። ከዶግማ ወጥቶ መቅረብ አለበት። ለመቅረብ የግድ መተባበር ያስፈልጋል። የሚተባበረው በድርጅት ነው። ቀጠናው ላይ ያሉ አክተሮችን በተመሳሳይ ይህንን ትብብር እንደ ጥሩ እድል ያዩታል። ምክንያቱም ይሄ ኃይል እመጣብሃለሁ እያለ እየዛተበት ስለሆነ በውስጥ በኩል ያሉ ኃይሎች አማራውን ሲያሸንፍ ለትግራይ ህዝብ ስጋት ነው፣ ለህወሓት ስጋት ነው። በራሱ አሁን ባለው ፖለቲካ አሳሰብ የህወሓት መሸነፍ ለአማራው አደጋ ነው። ይሄ ሊገባ ይገባል። ህወሓትን አብይ አህመድ ካሸነፈው በኋላ
ሁለተኛ የሚያሸንፈው ደመቀን በመስቀል እርግጠኛ ሆኜ ነው ማለት ይሰቅለዋል እንደ በላይ ዘለቀ። እንደውም አብይ አህመድ የጅማን ገበሬ አምጥቶ እዚሁ ረስበት ነው ቢለው። ጎጃምን እኮ ጠየቀ። ጎንደር የኔ ነው አለ እኮ። ደሙም የኔ ነው አማቹም የኔ ነኝ አለ። አስተሳሰቡን ስታየው ገና እየሰፋ የሚመጣው አክሱም የኔ ነው የሚለው ልይኩ ቢያሸንፈው እዛ ድረስ ሄደ። ስለዚህ አሰላለፉን ማየትና እሳቤዎቹን ማየት ነገን ማየት ይጠቅማል ብዬ አስባለሁ። በዚህ ሁኔታ መቀራረብ ሲችል አማራው መተባበር የግድ ወሳኝ ነው ማለት ነው። ከትብብሩ የሚያገኘው ውጤት ግን ማሸነፍ ነው። በማሸነፍ ውስጥ ስኬት አለ ማለት ነው። ስለዚህ የጽናት ቤተሰብ ይህንን ፕሮግራም በዋናነት የሰራ ነው። በተለይ የአማራው የፖለቲካ መደናገር ውስጥ የሚገባ ሊቅ ማደናገር ውስጥ የሚገባ ሊቅ አለ። መደናገር ውስጥ የሚገባ ሊቅ ፖለቲካ ላይ አንሶ ነው። ምናልባት ጥሩ እውቀት ሊኖረው ይችላል። ፖለቲካ ላይ ግምገማው ላይ ግን ደካማ ሊሆን ይችላል። ይሄን አምኖ መቀበል ያስፈልጋል። አንዳንድ ጥሩ ሐኪም ጥሩ ፖለቲከኛ ሊሆን አይችልም። ስለዚህ የሐኪም ምክር መስማቱ ለፖለቲካው ይጠቅማል ብዬ አላስብም። የፖለቲከኛው ምክር ግን በጣም ጠቃሚ ነው። ትክክለኛ ግምገማ እሱ በዛ ሁኔታ ማየት ያስፈልጋል። አንዳንዱ ግን ማደናገር ስልታዊ ነው፣ አጥቂነት ነው። ብአዴን ያደናግራል፣ አማራውን መከፋፈል ይፈልጋል። በራሱ የብአዴን አስተሳሰብ ተሸናፊ መሆን ሊያስከትልብኝ የሚችለው አደጋ አለ ብሎ ስለሚያስብ የታሪክ የተራዘመ ቁስል አለበት አማራው ብሎ ስለሚያስብ አማራውን የሚመለከተው በራሱ እንደ ብአዴን ፖለቲካሊ ነው የመጀመሪያ ግቡን የሚያስፈልገው። እንደ ማህበረሰብ ቢከፋፈል ኦህዴድ ቢጫወትበት ችግር የለውም። ብቻ እሱ 5-6 ዞን የሚያስተዳድረው ካገኘ ምንም ችግር የለበት። እሱ ከጥቅሙ የሚመጣ ስለሆነ የሚያስበው ሁሌ ቢገባውን ፖለቲካው ማደናገር ግን አንድ ስልት ይዞ ነው የሚጠቀም። ይህንን ማየት የግድ ያስፈልጋል። በዚህ ሂደት ውስጥ አማራው ትክክለኛ መስመሩ የትኛው ነው ብሎ የሚያስብ ሰው ኦህዴድ ካለበት ፍላጎት አሁን ካለው ቁመና ወደፊት ሊያስከትለው የሚችለው አደጋ እንደዚሁም ደግሞ ከማሸነፍ የምናገኘው ውጤትና ትብብሩ በራሱ ደግሞ የሚያስከትለው የነገ እጣ ፈንታ ላይ ጥቅሙ ምንድን ነው ብሎ መገምገም ለሚችል ሊቅ ብቻ ነው። አፋብን እንደ ድርጅት ይህንን ቢገመግም ገምግሟል ብዬ አስባለሁ። በውጤት ደረጃ አትራፊ የሚሆንበትን መንገድ መከተል ያስፈልጋል። እኛ ይህን የምንሰጠው የማንም ተጎታችና አስተሳሰብ ፍላጎት ይዘን የምንሰጠው ትክክለኛ የፖለቲካ ብያኔ ከማንም በላይ በበደል ውስጥ ያለፍን ሰዎች ነን። ብዙ ሰው እንደሚያውቀው ማለት ነው። አስተሳሰቡን እያሰብን ግን እንደዚህ ሆነናል አይባልም። ትናንት አይሰራም ፖለቲካ። ዛሬ ባለው ሁኔታ ነው የምንሰራው። የዛሬ ሁኔታና ንባባችን ለነገ ደግሞ ጥሩ የሆነ ድልድይና አብሮ የተራዘመ ዘላቂ ሰላም ውስጥ ሊከተን ስለሚችል ማለት ነው። ስለዚህ ኦህዴድ የሰጠው እሳቤና የአሰላለፍ ማዛባት የታሪክ የጠላት ብያኔዎችን የወል ትርክት ስለሌለን ነው የምትሞተው ነው ያለው። አማራውን ሲገለው ዛሬ የጋራ የሆነ ትርክቶች የለንም፣ እሱን እናምጣ ነው የሚለው። እሱ ካልመጣ ግን ትብብር ማድረግ ቀይ መስመር ነው። እንዴት እሱ ያዘናል? እንዴት ያዘናል? ይሄንን ትዕዛዝ ትክክል ነው ብሎ አማራው እንዴት ይቀበላል? የትኛው ሊቅ ነው ትክክል ነህ አብይ አህመድ በዚህ መስመር ከህወሓት ጋር መገናኘት የለባቸውም ብሎ ማሰብ የሚችለው ሊቅ ምን አይነት እውቀት ነው? እሱ ሊነግረን ይፈልጋል እንዴ? እኛ ከማን ጋር መጣመር እንዳለብን እንዴት አሊያንስ መፍጠር እንዳለብን እሱ እኮ ስላልቻለ፣ እሱ ቢችልማ ይሮጣል። ስላልቻለ ነው በሂደቱ ላይ ተገፋ። የተገፋበት የጀርባ ታሪኩ ነው። የሴራ ትንተናው እንደሆነ ስለታወቀ ተገፋ። የሚፈለገው ኃይል ግን ተሸጠ። ስለዚህ መሬት ላይ የሚሸጠው ኃይል ዛሬ
አፋሩም እየፈለገው ነው። የትግራይ ሊቅም ይፈልጋል። ተገዶ ነው። ከራሱ ጥቅም የትግራይ ሊቅ ይፈልጋል። ከራሳችን ጥቅም የትግራይ ሊቅ እንፈልገዋለን። ቀጠናው ላይ ያሉ አክተሮች ከራሳቸው ስጋት ሌላውን ይፈልጋሉ። እኛም ከራሳችን ጥቅም ሌላውን እንፈልጋለን። ስለዚህ አካባቢው ላይ ሰላም ለማምጣት ወሳኝ ሚና አለን። በተመሳሳይ በውስጥ የፖለቲካ አስተላለፍ ላይ ዋነኛ አክተር ሆነን ለመውጣት እድሎች አሉ፣ መሆንም እንችላለን። በዛ ደረጃ መጫወት የሚችል ሊቅ መሬት ላይ ያስፈልገናል። የጨዋታው ብያን የሚያስፈልገው በዚህ እንጂ አብይ አህመድ ኦህዴድ ጨፌ ላይ መክሮ አማራው ከሻቢያ ጋር፣ አማራው ከህዋት ጋር፣ አማራው ቀጠናው ላይ ካሉ ኃይሎች ጋር ምናምን እዚህ ሄዱ እዚህ መጡ ብላ ምን አገባው? እሱ ሲፈልግ ነው እንደሚሄደው። እሱ ሲፈልግ ነው እንደ ሚሊኒየም አዳራሽ ኢሳያስን ጋብዞ ውስኪ የሚጠጣው። እሱ ሲፈልግ ነው እንደ ከህዋት ጋር ድርድር ብሎ ፕሪቶሪያ የሚሄደው። እሱ ሲፈልግ ወዳጅ፣ ሌላው ሲፈልግ ግን ጠላት የሚሆንበት ምክንያት የለም። የፖለቲካ ሴናሪዮ የለም። ስለዚህ መታጠፍ የግድ ያስፈልጋል። ለመታጠፍ የመሃል መንገዱን ያስፈልገናል። ይሄ ደግሞ በዋናነት የሚያስፈልገን ከአለፈ ችግሮች ወጣ ብለን ነገ ደግሞ እናድሰዋለን የሚል እሳቤ ሲያስፈልግ ነው። መተማመን ሲያስፈልግ ነው። አትግፋው የምንል ለዚህ ስትገፋው አንተ ያጣኸውን አንተ ያገኘውን እድል ከእጅ ላይ ሌላው ይቀማል። ሌላው ግን የሚቀማህ አንተን ማጥቀቅ ብቻ የለም። ቢያንስ ከባድ ቀውስ በመፍጠር በቀውስ ውስጥ ማንም አሸናፊና ተሸናፊ የሌለበት ትርምስምሱ የሚወጣ አሰላለፍ ፈጥሮ የመጨረሻው ምዕራፍ ይፈልገዋል። ይህን ማንበብ የግድ ያስፈልጋል እና በዛ ደረጃ ንባብ ያለው አማራ ደግሞ አሁን መሬት ላይ እየተፈጠረ ከሆነ እሱም ማሳየት ነው የሚያስፈልገው። አማራው አሁን ሂደቱን እየለወጥከው መምጣት ያስፈልጋል ብለን በምክር ሀሳብ ደረጃ እናቀርባለን። በኔ እሳቤ መጀመሪያ ያስቀመጥኩት ሁለት እሳቤዎቹ ከሌሎች ኃይሎች ጋር ትብብር አያስፈልግም የሚል ትክክል ነው ወይንስ እኛ ባስቀመጥነው እሳቤ ትክክል ነው የሚለው ግን የጽናት አድማጭ ተመልካች ይህን ፕሮግራም የምትከታተሉ ሀሳብ ስጡበት፣ ተወያዩበት፣ ተነጋገሩበት። አዋጭ መንገድ የትኛው ነው ፖለቲካዊ ብልጠትና ነገ ማሰብ የሚችል ትንተና ያለው? እስቲ በዚህ ደረጃ ያስረዱን። እስቲ ሌሎች ይውጡና አደባባይ ላይ እስቲ የትኛው ሊቅ ነው በዚህ ደረጃ ሀሳቦቹን በትሎ ይህንን ሴናሪዮ እከተላለሁ ብሎ እስቲ ሊያሳምን የሚችል አንድ ሰው እስቲ ይምጣ። እንደው በሚችለው የሚዲያ ብዙ አሉ የሚዲያ ፕላትፎርሞች፣ እስቲ ያስረዳ እስቲ እሱ እና በዛ ደረጃ ንባብ ያስፈልገዋል። ኦህዴድ አሁን እየተጠቀመ ያለው ከተሸነፍኩኝ ብሎ ሁለተኛ ፕላን እየተጠቀመ አዲስ አበባ በምክክር ስም ሌላውን በጦርነት ዘግቶ አድቅቆ ከሞኖክሴ እስከ አዛውንት እየገደለ ጦርነት ባልቆመበት ሂደት ላይ የኬኛ ፖለቲካ ጥያቄ ጠይቆ ወደ አፈጻጸም ሄዳለሁ ብሎ በአንድ በኩል አጀንዳ ይዞ እየመጣ ነው። አብይ አህመድ ይህንን አጀንዳ ይዞ ኢትዮጵያ ወደ ከፍታ እየሄደች ነው። በዚህ እሳቤ ላይ ትላንት የተናገረው እሱ ነው። ይህንን የብልጽግና ደሴት ነው የሚለው። ካልተቀበላችሁ እንደ ሀገር እንደማንቀጥል ብያኔ ይዘናል። አቅጣጫ ተቀምጧል። ይሄ መንግስት አቅጣጫ ነው ያለው። ኦህዴድ በቃ ተስማምቷል። ባጫ ደበሌም አባዱላም ኩማ ደመቅሳም አብይ አህመድም ሽመልስም ተስማምተውበት ጨፌ ላይም ቃለ ጉባኤ ይዘው የተስማሙበት አንዱ ይሄ። ስለዚህ ቦሌም ያለው ቤታችን ባንክም የተቀመጠው ገንዘባችን ከምናጣ ያው የቅዠት ምናብ እሱን እንፈጥራለን ነው የሚለው። እሱን ሊፈጥር የሚችለው ግጭት እና አለመተማመን ስትፈጥር ነው። አንተ ስትታገም መዳከም ውስጥ ይገባ ከሌላው ጋር አንቲ ስትሆን ከሌላው ጋር ግን መተባበርና አብረህ እመጣለሁ ብለህ እንደውም መፈጽሞ ወደ አዲስ አበባ ነው። አዲስ አበባ መጥቼ የታሪክ ብያኔ ያስፈልገኛል የሚል ፖለቲካዊ ዲስኮርስ ወታደራዊ እንቅስቃሴ ግን ስትጀምር ባጫም አብይም ስደት እንጂ ይህንን ቅዠት ሊያስፈጽም አይችልም። ይሄ ሊገባ ይገባል። ይሄ የጨዋታ ስልት ሊገባ ይገባል። በዚህ የጨዋታ ስልት ግን ማሸነፍ ይቻላል። ይህንን አማራው ማሰብ አለበት፣ መተንተን አለበት፣ በደንብ ማየት ያስፈልጋል ብዬ አስባለሁ። በመጨረሻም ሁል ጊዜ የምናገረው የስጋት ትንተናዎችን አማራው ሊፈራው ይገባል። እንደዚህ ያሉ እንደዚህ መጣ መግለጫ ተሰጠ እንደዚህ ፖለቲካ ምን ችግር አለ?
እሱ በራሱ ስጋት አይደለም። አስገዳጅ ሁኔታ ለመፍጠር የሚደረግ ሁኔታ ሊሆን ይችላል። በተለይ ደግሞ በትግራይ በኩል ያሉ ኃይሎች ሁለት ነገሮችን ማሰብ አለባቸው ብዬ አስባለሁ። እነሱ አንደኛው ከአማራው ጋር በተራዘመ ቀውስ ውስጥ ሊያቆያቸው የሚችል እድሎች፣ የፖለቲካ ዲስኮርሶች። አንድ መደደ የሆነ ሰው ቅርብ ጊዜ አዲስ አበባ ምናምን ብሎ ሲናገር ሰምቼዋለሁ። የዚህ ሳልሳዊ ምናምን እንደዚህ አይነት ድንቁርና የጫናቸው የፖለቲካ ሊቃን ትርጉም የሌላቸው ናቸው። ብዙ ንባብና ግምገማ የሌላቸው ስለሆነ አጠቃላይ ሂደቱን ያበላሻል። እንደዚህ አይነቶችም ቢያንስ ከሂደቱ ቢቆጠቡ ጥሩ ነው። ሁለተኛ ግን ዋናው አክተሩ ከርስትና ከይዞታ ወይም ደግሞ ከሌላ ሁለተኛ እንቅስቃሴ ይሄንን ብናሳካ ሁለተኛው እናሳካለን የሚል ስሜት በተወሰነ መልኩ እሱን ማቆም ወይም ደግሞ መቀነስ ከሌላው ጋር ዘላቂ የሆነ መተማመን ውስጥ ለመግባት አስቻይ ሁኔታ። ምን ማለት ነው? ቅድም ባስቀመጥነው መሰረት የትግራይ ሊቃን ከአማራው ጋር ዘላቂ የሆነ ፖለቲካሊ ትብብሮችና ዲስኮርሶችን መፍጠር የሚቻለው ለዘላቂ ሰላም ዋስትና ስላለው፣ እሱ ዋስትና የሚመጣው ደግሞ የአንዱን ህመምና ቁስል መረዳት ሲቻል፣ ሌላውም ግማሽ መንገድ መምጣት ሲችል። ስለዚህ አንተ የያዝከውን ቦታ በኃይል ነው ምነጥቅ የሚል አስተሳሰብ ሳይሆን በፖለቲካ ዲስኮርስ እና ድርድር ነገ እንፈተዋለን ማለት አዋጪ። እሱ መንገድ ወደ አሸናፊነት የሚወስድ መንገድ። ባለፈው ጊዜ የመጣ ዲስኮርስ አለ፣ በተለይ ወደ አዲስ አበባ ነው የምንመጣው የሚል እሱ አሸናፊ መንገድ ነው። ስለዚህ እንደዚህ አይነት ሁኔታዎችን መጠቀም፣ እነዚህንም ወደ አፈጻጸም መውሰድ ከአማራው ጋር ከአሊያንሱ ጋር ከቀጠናውና ኦህዴድ ከሚፈልገው የሴራ ትንተና መውጣት የሚያስችል የፖለቲካ ሴናሪዮ። ይህንን በማድረግ ኦህዴድን ማሸነፍ ይቻላል። ኦህዴድን ካሸነፍክ በኋላ በችግሮችና ወይም ደግሞ በምትፈልጋቸው ጉዳዮች ላይ ዘላቂ ሰላም በሚያመጣ በድርድርና በመቀራረብ የሚፈታ ጉዳይ ነው፣ በነገ ዋስትና የሚፈታ። ስለዚህ የትኛውም ህዝብ ነገን በነፃነት የሚኖርበት አመለካከት የፖለቲካ አየር የሚፈጠር ከሆነ ሌላው ሁለተኛ ሶስተኛ ጉዳይ። ስለዚህ አሁን ያለውን የህልውና አደጋና አጥፊ የሆነ አመለካከት ማሸነፍ የመጀመሪያ ጉዳይ እና ያንን መልክ ይዘው በዛ ሁኔታ መቀስቀስ፣ በዛ ሁኔታ ትግሉን መጨረስ ያስፈልጋል ብዬ አስባለሁ። አማራው ይህንን አመለካከት ተቀብሎ ቢያንስ የመሃል መንገዱን መምረጡ አሸናፊ ያደርገዋል። የመጡለትን እድሎችን የታሪክ አጋጣሚዎችንም ሌላ ጥፋት ውስጥ የሚገባበት እድል ሊሆን ይችላል። መቀበል ይህንን የሊቃኑ ፋንታ ነው፣ ማሳየት ግን የኛ ድርሻ ነው። የጽናት ቤተሰብ ዛሬ የነበረኝ ፕሮግራም ይህን ይመስላል። እዚህ ጋር የተለያዩ ሀሳብ የሰጣችሁ ወንድሞች አላችሁ፣ ከልብ እናመሰግናለን። የዛሬ ሀሳባችን የአብይ አህመድ ዋነኛ ሴራ፣ እንደዚሁም የአማራ የፖለቲካ ሊቃን የሰጡት አስተያየት በተወሰነ መልኩ ሞጋች በሆነ መከራከሪያ ሀሳቦች እናቅርብ ብለን ነው። እነዚህ ሀሳቦቻቸው በዋናነት ከአማራው ጥቅምና ከነገ ስጋት አኳያ እንደሆነ ቢገባንም አሁን ባለው ሁኔታ ግን አስቻይ አይደለም። ይህንን በመቀራረብና አብሮ በነገ ጠዋት ሂደቶች መፍታት የሚቻልበት ፖለቲካዊ ዲስኮርስ መከተሉ ይሻላል የሚል ነው። ይህንን ሁለት ሀሳቦች የሚደግፉና የሚቃወሙ ሶሻል ሚዲያ ላይ አለ። የትኛው ሀሳብ ጠቃሚ ነው፣ አስቻይ ሁኔታስ የቱ ነው የሚለው እናንተ ተወያዩበት፣ ሀሳብ አስተያየት ስጡበት። ጽናትን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ሌሎችን በማዳረስ የበኩላችሁ ሚና ተወጡ። ጽናትን እንደግፉ። ድምጻችን ላይ ችግር ካለ በጣም ይቅርታ እንጠይቃለን። ካለብን ሁኔታ ነው። ሰሞኑን ትንሽ በግል ስላመመኝ ነው፣ አስገዳጅ ሁኔታ ስለመጣ ነው ፕሮግራም የምንሰራው እና ይህንን አስቡልን ነው የምንለው። የጽናት ቤተሰብ ስለነበረን ቆይታ ከልብ አመሰግናለሁ። በሚቀጥለው በሌላ ሀሳብ በሌላ ዝግጅት እስክንገናኝ ሙሉ ፕሮግራም ያዘጋጀሁላችሁ እኔ ስንታየሁ ቸኮል ነኝ። በዚሁ ይሰናበት።